የሰይጣን አንዱ ተንኮሉ ለሰዎች አይምሮ የሚነግራቸው እግዚአብሔር ትቷችኋል የሚል ነው የሚነግር። ቀድሞ ያወቁት እውቀት ሲነሳ እዚያ በኋላ ንግግሩን ለማዳመጥ አይምሮ ይዘል። ያልተፈተነ ሰው ወይም ችግር ያልደረሰበት ሰው የሚነገር ነገር አይገባው። እሱም ደሙን የከፈለበትን ምዕመን ለእሱም ደግሞ የከፈሉትን ነገር እግዚአብሔር አይረሳም። እግዚአብሔርን ማስደሰት እየፈለገ ሁልጊዜ ግን ስጋው እየጣለው ሲጨንቀው እግዚአብሔር ካላወጣኸኝ የት ነው ያለሁ ብሎ ደግሞ ተስፋ አይቆርጥም። ኃጢአቱን በምንሰራበት ጊዜ በየቀኑ የእግዚአብሔር ቸርነት እንዲታየን ነው የሚያደርገው። ኃጢአቱን ልማድ መሆን ከጀመረ በኋላ ደግሞ የእግዚአብሔርን ጨካኝነት ነው ማሳየት የሚፈልግ። እግዚአብሔር ረስቶኛል ያለ ሰው እግዚአብሔርን ለመርሳት ቅርብ ነው። የያዙትን እንዳይጠፋ መጸለይ፣ ያጡትን በለቅሶ መመለስ ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘየክልእ ኩሎ ወአልቦ ዘይሳአኖ። ሁሉን የሚቻለው ሁሉን የሚችል የሚሳነው የሌለ የቅዱሳን አባቶቻችን አምላክ ቡሩክ ቅዱስ እግዚአብሔር በሀብተ ስቦ በረድኤት አቅርቦ በዚህ ሰዓት በቸርነቱ በቅዱስ ቦታው ስለሰበሰበን የባሕሪ ምስጋናው ለዘላለም በእኛም ሕሊና አድራ ጸንታ ትኑር። እናታችን ቅድስት ድንግል ማርያም ወላዲት አምላክ የእግዚአብሔር እናት፣ ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን ደናግል መነኮሳት፣ ቅዱሳን ሁሉ በረከታቸው ይድረሰን። ቸሩ አምላክ እግዚአብሔር በቸርነቱ ይህን ቀን ስለጨመረልን በደላችን ስለታገሰን ለቸርነቱም ስለጠራን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እንተ በዓል ዘግዝእትነ ማርያም መርሃ መድኃኒት ትከውነነ ለዕለተ ጋባይነ ይላል ቅዱስ ቄርሎስ። የድንግል ማርያም በዓል ለተሰበሰብን ሁሉ መድኃኒታችን ናት ይላል። የድንግል ማርያም በዓል ለተሰበሰብነው ሁሉ መድኃኒታችን ናት ይላል ቅዱስ ቄርሎስ እና በወርም ሆነ በዓመት በድንግል ማርያም ስም መሰብሰብ ትልቅ ጉባኤ ነው። በድንግል ማርያም ስም የሚሰበሰቡት ጉባኤ ስሟ ከሚጠራበት ቤተ ክርስቲያን ከታነጸበት በስሟ የሚያደርጉት ጉባኤ ቅዱሳን መላእክት ሁሉ የሚገኙበት ጉባኤ። እመቤታችን ከምትጠራበት ቦታ ሁሉ ሰራዊተ መላእክት እየተሻሙ ይገኛሉ። መላእክት እንደ ንብ፣ እመቤታችን እንደ ጽጌረዳ ናትና፣ ስለዚህ ሁሉም ቅዱሳን ይገኛሉ። ነቢያት፣ ሐዋርያት በሙሉ ይገኛሉ እና ትልቅ በዓል ነው። በእመቤታችን ስም መሰብሰብ ትልቅ ጉባኤ ነው እና ለዚህ ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። ወተመይጠ መልአክ ዘይትናገረኒ፣ የሚነጋገረኝ መልአክ ፊቱን ወደ እኔ መለሰ። ወአንቃህኒ ከመሶበ ሰብእ ዘይነቅህ እምነዋም፣ ከእንቅልፉ እንደሚነቃ ሰውም ቀሰቀሰኝ። ወይቤለኒ ምንተ ትሬኢ፣ ምንታ ያለህም አለኝ። ወይቤ ርኢኩ ሰብኡ፣ ወይቤ ርኢኩ ተቋመ ወርቅ እንተ ኩለንተሃ ወርቅ፣ በውስጥም በአፋም የተለበጠች የወርቅ መቅረዝን አየሁ። ወማይቶት ዲቤሃ፣ በላይዋ ላይም ብርሃን ነበረ። ወማሃትው ላዕሌሃ፣ ብርሃኑ የሚኖርባት ደግሞ በላይ የመብራት ማስቀመጫ ፈትል ነበረባት። ወሰባቱ መሳውር ሀበ እለ ያነብርዋ፣ እሷን የሚያስቀምጡባት ደግሞ መግጠሚያ ነበራት። ወክሌቱ አይጹቀ ዘይት እንተ መልልቲሃ፣ ከመቅረዚቱም በላይ 2 የወይራ ዛፎች ነበሩ። ወሃቲ እንተ የማና ለተቋም፣ አንደኛይቱ በመቅረዚቱ በቀኝ በኩል ነበረች። ወሃቲ እንተ ጸጋማ፣ ያችኛዋ ደግሞ በግራ ነበረች ይላል። የእግዚአብሔር ስሙ የተመሰገነ ይሁን። ይሄ መጽሐፍ ቅዱስ ላይ ነው ያለው። ትንቢተ ዘካርያስ ይባላል። ትንቢተ ዘካርያስ ምዕራፍ 4 ከቁጥር 1 ጀምሮ የምናገኘው ኃይለ ቃል ነው። ስለዚህ የምንማማርበት የትምህርት ርዕስ የሚሆነው የወርቅ መቅረዝ በሚል ርዕስ የምንማማረው ማለት ነው። የወርቅ መቅረዝ የሚል ስም ነው ርዕሳችን። በዚህ እንማማራለን። አሁን ይህንን ደቀ መዛሙርቱ በውዳሴ ማርያም ትርጓሜ ስለሚያውቁት ስብከቱን በቃ ጨርሰውታል እንግዲህ ማለት ነው። እናውቀዋለን። ይሄ ከውዳሴ ማርያም ተቋም ላይ ተርጉመነዋል። መቅረዝ የእመቤታችን ምሳሌ፣ 7ቱ የምንባረ ፈትል ምሳሌ፣ 7 ፍጹም ነው እመቤታችን ፍጹም ነውና ብለው ስብከቱ አልቋል። እንግዲህ እንዴት እንደሚሆኑ እንጃ። እንግዲህ እነሱ ሳይሰሙ ስብከቱ ሊያልቅ ነው እና ቢሆንስ መቼስ እንዴት ይደረጋል? እነሱም ጥበባቸውን ታግሰው እኛም ታግሰን እንማማራለን ማለት ነው።
እና በጣም አስቸጋሪ ነገር ማለት ምን ማለት መሰላችሁ? ቀድሞ ያወቁት እውቀት ሲነሳ እዚያ በኋላ ንግግሩን ለማዳመጥ አይምሮ ይዘግ። ምክንያቱም ይሄ ነው በቃ ይህን እስከዚህ ነው ብሎ የስብከቱን መዳረሻ ሁሉ ሰው ይጨርሳል ማለት ነው። እና እንደዚህ አዳምጡ ነው። አንደኛ መቀጸል ይሆናል አይደለም እንዴ? እንደገና ደግሞ ስብከት አተው ነው እንዳይሉኝ እኮ ነው። አሁን ይችን ምልን ሌላ ስብከት ሲያጣ ጊዜ ይችን የወዱ ውዳሴ ማርያም እዚች በዚህ ዙሪያ ይንከባልላል እንዳይሉኝ አሁን እንደዚህ ምለው። እሺ የወርቅ መቅረዝ በሉ እስኪ ድገሙ፣ ጨምሩ። የወርቅ መቅረዝ ነው። እና ያው እንግዲህ በዚህ ሰሞን ጥሩ በዓል ነው። ስለዚህ ነው የምንማማረው ስለ ወርቅ መቅረዝ። ትንቢተ ዘካርያስ ምዕራፍ 1 ቁጥር 1 ዘካርያስ ማለት ዝክረ እግዚአብሔር ማለት ነው። ዝክረ እግዚአብሔር ማለት እግዚአብሔር ያስባል፣ እግዚአብሔር ያስታውሳል ማለት ነው። ዝክረ እግዚአብሔር ማለት እግዚአብሔር ያስታውሳል፣ እግዚአብሔር ያስባል፣ በእግዚአብሔር የታሰበ ማለት ነው። በእግዚአብሔር የታሰበ እግዚአብሔር ያሰበው ማለት ነው። ለአንድ ሰው ሲሰጥ አጠቃላይ ትርጉሙ ሲተረጎም እግዚአብሔር ያስታውሳል የሚል ትርጉም አለው። ይህ ስም የወጣበት ምክንያት እስራኤል በምርኮ እያሉ እግዚአብሔር ረስቶናል ብለው ያስቡ ስለነበረ በዚያ ሁሉ መሃል ሃይማኖታቸው የጸና ምዕመናን እግዚአብሔር አይረሳንም፣ ለአባቶቻችን የማለውን ቃል ኪዳን አያስቀርም፣ ከባዕድ ሀገር ይመልሰናል፣ ቤተ መቅደሱም ይታነጻል፣ ጠላቶቻችንም ይደክማሉ፣ እኛም ከባርነት ወጥተን በነፃነት እንኖራለን፣ እግዚአብሔርን እናመልካለን ብለው በዚህ ምክንያት እግዚአብሔር ያስታውሳል። የሚፈርድላቸው በሌለበት በባቢሎን ይኖሩ ስለነበር ዳንኤል እግዚአብሔር ዳኛ ነው እያሉ እነዚህ ባይፈርዱልን ነገ እግዚአብሔር ይፈርድልናል እያሉ ዳንኤል እያሉ ያወጣሉ። ህዝቡ በባርነት ደክሞ ስለነበረ ሕዝቅኤል እግዚአብሔር ጽን ይሆነናል፣ ጽና እግዚአብሔር ማለት ነው፣ እግዚአብሔር ያጸናናል። እና በምርኮ የሚወጡ ስሞቹ በሙሉ እግዚአብሔር እንደሚያወጣ ተስፋ የሚሰጡ ስሞች ነበሩ ማለት ነው። እና እግዚአብሔር ያስታውሳል ነው። እግዚአብሔር አይረሳም። ስንኳንስ ሰውን ትንኝን እንኳ ቆጥሮ እግዚአብሔር ያውቃታል። የሰይጣን አንዱ ተንኮሉ ለሰዎች አይምሮ የሚነግራቸው እግዚአብሔር ትቷችኋል የሚል ነው የሚነግረው። እግዚአብሔር ትቷል፣ አንተን ትቷል፣ ወይም አንቺን ትቶሻል፣ እናንተን ትቷችኋል ብሎ ይናገራል። እንዲህ ያለው ነገር ሰው ሁሉ የሚያውቀው ሲደርስበት ነው። እናንተ አሁን ይህን አስባችሁት ላይሆን ይችላል። በሆነ ጊዜ ላይ ግን ማስታወሳቸው አይቀር። ያልተፈተነ ሰው ወይም ችግር ያልደረሰበት ሰው የሚነገር ነገር አይገባውም። በገዳም ምን ይባላል መሰላቸው? በገዳም ምን ይባላል ምንላቸው ለመናንያኑ አይደለም፣ እነሱ ያውቁታል። ምን ይባላል? ላልተፈተነ መነኩሴ ጾርህን አትናገር ይባላል። ገብቷችኋል? ላልተፈተነ መነኩሴ ጾርህን አትናገር ማለት ምን ማለት ነው? ስቆብህ ነው የሚሄድ ማለት። ስቆብህ ስለሚሄድ ተፈትኖ ስለማያውቅ ኧረ ደግሞ መነኩሴ እንደዚህ ያስባል እንዲህ ብሎ ስቆን የሚሄድ ጀማሪ አይል ገና ጻድቁ እንደዚያ ስለሆነ አይገባውም ማለት ነው። እንዲህ ያለ ችግር በህሊና ፈተና አለብኝ ቢሉት አይገባው። ስቆን የሚሄድ አንድ ሰው ነበረ እና አንድ መናኝ ነው፣ ጀማሪ መናኝ ነው። 15 ዓመት በሙሉ በዝሙት ይፈተናል። ብቻውን እየተጋደለ ነው። ወጥተህ አግባ ነው የሚለው። ወጥተህ ምንኩስናውን ጥለህ አግባ ይለዋል። 15 ዓመት ተጋደለ። ኋላ ለአንድ አባት ሄዶ ሲነግረው እንዲህ አንተ ደግሞ ይህን ጦንስና የመቃርስን ቆብ ተሸክመ እንደዚህ ታስባለህ? በስመ አብ ወወልድ ወመንፈስ ቅዱስ በሎ ፊት ይግድልኝ አባሮ ይሰደዋል። እንግዲህ ስጋዬን መሸከም ካቃተኝ የሚያጽናናኝም አባት ከሌለ ሂጄ እንደ ዓለሙ እኖራለሁ ብሎ ወደ ዓለም ሲሄድ ዛእኮ ይእምፅ እግዚአብሔር ከመ ይርሳ ተልእኮተክሙ ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 6 ላይ። እግዚአብሔር ያገለገላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም ይላል። አይረሳም። እግዚአብሔር አንድ ቀን ያገለገሉትን እንኳን አይረሳትም። ያችን አስቡ የሰውን ድካም ከንቱ አያስቀር። እሱም ደሙን የከፈለበትን ምዕመን ለእሱም ደግሞ የከፈሉትን ነገር እግዚአብሔር አይረሳም። 15 ዓመት ፈጣሪን አላስቀይምም እያለ የተጋደለውን ተጋድሎ ያውቅ ነበር። ኋላ መንገድ ምን ላከለት? የበቃ አባት ላከለት። ወደ ከተማ ወጥቶ ሲሄድ አንተ ወዴት ትሄዳለህ? አይ እንዲህ ያለ ጾር ጸንቶብኝ ነበር አቃተኝ፣ ተሸንፌ እሄዳለሁ። በሊድና ወንጌል ዮሐንስ ድገም፣ እየዋልክ ብላ፣ ምግብ ክፈል፣ ሂድ ብሎ ጾሩን አጥፍቶ አውልቆ ጥሎለት በሊዱ ደባት ብሎ ሰዶ የሰው ችግር እንዲገባው ጌታዬ ሆይ የዚህን መነኩሴ ጾር በዚያ ሽማግሌ መነኩሴ ላይ አስፍርበታል። ከዚያ በኋላ ልክ እንደ ንብ ከአንድ ቀፎ ወደ አንድ ቀፎ እንደሚገለበጠው የዚያኛውን ጾር እግዚአብሔር ወስዶ ገልብጦ አሰፈረበት በዚያ ሽማግሌ ላይ። ያኛው 15 ዓመት የታገሰውን